አንድ በጣም የሚያስደንቅ እረፍት አግኝቶኛል። እኔ ወደ ኢስላም ስመጣ እኔ ሰው አስተምሮኝ ምናምን እንደዚህ እንትና ከኔ ጋር ታግሎ ምናምን አይደለም ወደ ኢስላም የመጣሁት። እኔ እንደውም ወደ ኢስላም ላለመምጣት አንዳንድ ውይይቶችን ካያችሁ እታገል ነበር ሙስሊም ላለመሆን እና ከሰዎች ጋር ውይይት እያደረኩኝ እታገል ነበር። ነገር ግን ወደ ኢስላም አስተምሮ ወደ ሙስሊሞች መረዳት ከመጣው በኋላ የመጀመሪያው ያተረፍኩት ነገር ሰላምና መረጋጋትን ነው። ለኔ እረፍት ማለት ነው። ምንም አይነት ቴንሽን የለብኝም፣ እረፍት አለኝ። ያው ይሄ በእድገትና በእውቀት የሚቀረፍ ቀን በቀን የሚስተካከል ነገር እንዳለ ሁሉ እንግዲህ በኢስላም መረዳት ውስጥ ትምህርት ወሳኝ ነገር ነው ብዬ አስባለሁ። እኔ ሁሉም ነገር በመረዳትና በእውቀት ነው የሚከናወነውና ያንን ነገር ትሩ ፕሮሰስ ቀስ በቀስ እያስተካከልኩት እያደግኩ የሚሄደው ነገር እንዳለ ሁሉ የመጀመሪያው ነገር ከአምላኬ ጋር ያለኝን ሪሌሽንሺፕ ላይ ሰላም አግኝቻለሁ። በዛ በቀደመው ቤት እያለው በጣም ጥያቄ የሚሆንብኝ ነገር አለ። የመጀመሪያው ከትሪኒቲ እምነት ነው። እኔ ወደ ዩኒቴሪያን ክርስቲያን ያደግኩት የምታውቁ ከሆነ የትሪኒቲ አማኝ ነበርኩ። የተወለድኩትም በትሪኒቲ የእምነት መረዳት ውስጥ ባላቸው ቤተሰብ ውስጥ ነው፣ የስላሴ አማኝ ማለት ነው። እና በአርባ ቀኔ በማላውቅበት ታይም ወደ ቤተ መቅደስ ወሰዱኝ፣ አጠመቁኝ እና የክርስትና ስም ተወልደ መድህን ብለው ሰጡኝ ስያሜ። በዛ ውስጥ ደግሞ ልክ እያልኩኝ በቤተ መቅደስ አደግኩ እና እድሜ ለትምህርት ሲደርስ ምን ሆነ፣ መሰረታዊ የሆነው የክርስቲያኒቲ ትምህርትን እንድማር ወደ መምህር ወይንም በግዕዙ የኔታ ወደሚባሉ ፐርሰን ሄድኩኝ፣ ተማርኩ። ከዛ በኋላ ግን ዩኒቨርሲቲ እስከገባ ድረስ እንደው ቤተክርስቲያን እመላለሳለሁ፣ መጽሐፍ ቅዱስ ቤታችን አለ አነባለሁ ምናምን፣ እንደሌላው አይደለሁም። ግን ብዙ አይገባኝም፣ ለምን እንደሆነ አላውቅም። አገልግሎቱ እኮ ማለት ይሄ አገልግሎት ትምህርቱ አለ እኮ አሁን እነሱ ከሚሉት በላይ በቤተ መቅደስ ውስጥ ያለውን አገልግሎት አውቀዋለሁ። በቤተ ክርስቲያን ውስጥ ያለው ነገር መሰረታዊ ትምህርት እነሱ ከሚሉት ግን ብዙ ምን እንደምል ማለት ነው። እና ዩኒቨርሲቲ ስገባ የሚገርምሽ ነገር ኪሽን የመጀመሪያው በእኛ አካባቢ ላይ ይሄ ተሐድሶ ሙቭመንት የሚባል ነገር ታውቃላችሁ? ጥያቄ ተነሳ እና ጥያቄ ወደ እኔ መጣ። አንተ የተሻለ የሆነ የንባብም የምንም ልምድ ስላለህ ተብሎ ጥያቄ ዕብራውያን መጽሐፍ ምዕራፍ 7 ላይ ስለ እነርሱ ላይ ያማልድ ዘወትር ይኖራል የሚል ቃል አለና በዛ ጥያቄ ተነሳና መጣ። ከዚህ በፊት ከማየው በላይ መጽሐፍ ቅዱስን እንዳነብ ተደረኩኝ እና እንደገና ከዘፍጥረት እስከ ራእይ አነበብኩት፣ በደንብ በጥልቀት አነበብኩትና እኔ የሚገርምሽ ስለ ኢየሱስ አማላጅነት ለማንበብ ወደ መጽሐፍ ቅዱስ ስመለስ ነገር ግን በጊዜው የነበረው ነገር ስለ ትሪኒቲ በደንብ እንዳይ እንደውም ስለ ኢየሱስ አምላክነትና ሰውነት ድጋሚ እንድመረምር ነው የተደረኩት በዛ ጊዜ ማለት ነው። ከዛሬ 14-15 ዓመት በፊት እንደገና እንድመረምር ተደረገ ማለት ነው። በማላቀው መንገድ ለምን እንደሆነ አላቀም፣ ግን እንደገና እንድመዝን ነው የተደረገው ስልሽ የሆነ ሰው ምናምን አይደለም ያደረገኝ፣ ታይሙና የሄድኩበት መንገድ ነው የምልሽ። ከዛ እንደገና ስለ ትሪኒቲ፣ ስለ ክርስቲዮሎጂ፣ ስለ ትምህርተ ስጋዊ፣ ስለ እያንዳንዱ ነገር እንደገና መዘንኩ። ስለ መጽሐፍ ቅዱስ ታሪካዊ ዳራ ቅብብሎሽ፣ ስለ ዶግማው፣ ቀኖናው፣ ትውፊቱ፣ ቃለ ዓዋዲው በደንብ መረመርኩትና እንዴ የሆነ ጋፕ እንዳለ ተረዳው። ይሄ በተለይ ትሪኒቲ እና ክርስቲዮሎጂ ላይ የሆነ ጋፕ እንዳለ ተረዳው። ከዛ ራሴን ማስተማር ጀመርኩኝ፣ መጽሐፍን በደንብ መመርመር እንዳለብኝ። ከዛ መጽሐፍቶችን እየገዛው በደንብ አየሁት እና ፎልስ የሆነ ትምህርት እንደሆነ የቀደሙት ሐዋርያትና ነቢያት እንደማያውቁት ይህንን ትምህርት እና በቀኖና ዴቨሎፕ የተደረገ ከሁለተኛው ከሶስተኛው ክፍለ ዘመን በኋላ ከኒቂያ፣ ከኮንስታንቲኒያ፣ ከቄልቄዶን ምናምን በኋላ እንደመጣ ገባኝ። ከዛ ታዲያ ክርስቲያኒቲ ሪል የሚሆነው እውነታው የቱ ጋር ነው የሚለውን በዛው ጎን ለጎን ለመፈተሽ ሞከርኩ እና ጎን ለጎን ስፈትሽ ምን ሆነ መሰለሽ፣
በኢትዮጵያ ደረጃ የማይታወቅ በዓለም አቀፍ ደረጃ ግን ቤዚክ የክርስቲያኒቲ ትምህርትን አስተምራለሁ የሚል አንድ ትምህርት እንዳለ እሱም ቢብሊካል ዩኒቴሪያን ክርስቲያን የሚባል ህብረት እንዳለ ደረስኩ። እኔ ቲክታክ ላይ ስመጣ ይሄ ህብረት በእኔ ነው ለመጀመሪያ ጊዜ ሰዎች ሁሉ የሰሙት። በዚህ በቲክታክ ኢትዮጵያ ውስጥ እንደዚህ አይነት ህብረት አለ እንዴ ምናምን ተብሎ ማለት እና ቢብሊካል ዩኒቴሪያን ክርስቲያን የሚባል ህብረት እንዳለና ትምህርቱ እኔ አስበው ከነበረው ትምህርት ጋር ተመጋጋቢ ነው። አንድ አምላክን በብቸኝነት ክርስቶስን በመልእክተኝነት የክርስቶስን ምንነትና ማንነት ደግሞ በሰውነት ሰው ነው መልእክተኛ ነው በሚል ዶግማቲክ ቲቺንግ እንደሚረዱ ገባኝ። እና ይሄ ትምህርት ትክክለኛ እኔ ትሪኒቲን ስለቅ የአብን አምላክነት በብቸኝነት የኢየሱስን መልእክተኝነት ደግሞ በሰውነት አንደርስታንድ የማደርገው ነገር እዛ ጋር አለ። እና ይሄ የጆቫ ዊትነሱ የኦንሊ ጂሰሱ ትምህርትን ማጥናቴ እንዳለ ሆኖ ማለት ይሄንን ትምህርት ተቀበልኩ ከዛሬ 15 ዓመት በፊትና ክርስቲያኒቲ እውነት የሚሆነው ቢብሊካል ዩኒቴሪያን ክርስቲያን ዲኖሚኔሽን ውስጥ ያሉ ሰዎች እንደሚረዱት እንደሆነ 100% እርግጠኛ ሆኜ በቃ በዛ ውስጥ ሙቭ ማድረግ ጀመርኩ። ህብረቶች ምናምን ልጆች እየተጨመሩ መጡ ከኔ ጋር ማለት ነው። አደገኛው ነገር ወደ ቲክታክ ስመጣ ነው። ቴሌግራም ላይ ብዙ ሰው ያቀኛል። ወደ ቲክታክ ስመጣ ነው አደገኛው ነገር የተፈጠረው። እሳት የላሱ ዕውቀት የለበሱ እና አፋቸው እና ጥያቄያቸው በጣም ሞጋቸው ሆኖ ሙስሊሞች ያጋጠሙኝ ማለት ነው። ገባሽ? ቴሌግራም ላይ በቃ እኔ ክርስቲያን ዲኖሚኔሽን ውስጥ ያለውን አበጥረዋለሁ። ወደ ቲክታክ ስመጣ በጣም ከባድ የሆኑ ሰዎች አሉ። ለካ እኔ አላቃቸውም። አንድ ሚስም እንዳታደርግ የምፈልገው ነገር እኔ ቴሌግራም ላይ ያለው ምን ይጠይቁኝ ነበር መሰለሽ? የኡስታዝ ወሂድ ተማሪ ነህ ምናምን ይሉኛል። እኔ አላውቀውም እሱን ግን የኡስታዝ ወሂድ ተማሪ እና የአቡ ሃይደር ተማሪ ነህ አንተ ምናምን ይሉኛል። እኔ አላውቃቸውም። ከዛ የሁለቱን አንድ ቪዲዮ አየሁኝ። ኡስታዝ ወሂድ ከኃይሉ ዮሐንስ ጋር ነው ምናምን ያደረጉትን እና ኡስታዝ አቡ ሃይደር ደግሞ ተክሉ ከሚባል ሰው ጋር ያደረጉትን ውይይት እንዳይጋበዙኝ ሰዎች ከዛ አየው እና ሰዎች የሚገርምሽ የነሱ ተማሪ ነህ ምናምን እኔ አላውቃቸውም በአካልም በምንም እና ምናምን ከዛ እነዛን ቪዲዮዎች ሳይ በጣም እነዚህ ሰዎች በጣም ጃይንት የሆኑ ሰዎች እንደሆኑ ገባኝ። በተለይ ቀድሜ ያየሁት የኡስታዝ አቡ ሃይደር ነበርና በጣም ከባድ ሰው እንደሆነ እና በጣም ነው የገረመኝ። ክርስቲያኖች ከሚረዱት በላይ መጽሐፍ ቅዱስን ተረድቶ አስልቶ መርምሮ የሚናገር አይነት ሰው ነውና እኔ አዲስ ነገር ሆነብኝና ግን እንትን አደረኩት። ይሄ ወደ ጎን አድርጌ ተውኩት። ብቻ በቃ ክርስቲያኒቲ ላይ ነው እየጠበጠብኩ የተጓዝኩ። ወደ ቲክታክ ስመጣ ዩቲ የሚገርምሽ በጣም ከባባድ ሰዎች ጠበቁኝ። እነ ሳላ እነ ኢብራሂም የመጀመሪያ የገባሁት ቤት ዴቭ የሚባል ቤት የምታውቂ ከሆነ ዩቲ ዴቭ የሚባል ቤት ነበር። ብዙ ጊዜ አይ ነበር እኔ እዛ ራሱ አይ ነበር። ዩኒታሪያን በነገራችን ላይ እዛ ቤት ይገቡ ነበር ብዙ ጊዜ እና አንተም አይ ነበር። ዴቭ ቤት ነበር የገባሁትና ከዛ ከሴቶች ደግሞ አሁን አይቻት አላቅም ኢንቲሳር የምትባል ልጅ ነበረች። የት እንደጠፋች አላቅም። ዩቲ በጣም ገራሚ ልጅ ነበረች ኢንቲሳርና ኢትዮጵያ ገብታ ከዛ በኋላ ጠፍታለች። ኢንቲሳር በጣም ጎበዝ ነበረች ከሴቶች አሁን የለችም። ሀያት የምትባል ልጅ ነበረች እዛ ማገኛቸውና ከዛ መጽሐፍ ቅዱስ ላይ ጉሮሮ ለጉሮሮ ከኔ ጋር መተናነቅ ጀመሩ። ገባሽ? እና የሆነ ሲስተም ለመጠቀም ሞክራለሁ እኔ ግን ጥያቄ የሆነብኝ ይሄዳል። የሆነ ነገር ቲክታክ ተጫውቼ ለማለፍ ሞክራለሁና የሆነ ፖይንት ቁጭ ይላል። ገባሽ? ከሚጠይቁኝ ነገር አንፃር የሚጠይቁኝ ነገር ከዛ በፊት እኮ አውቀዋለሁ ግን ለምሳሌ ስለ ባይብል ቀኖና፣ ስለ ባይብል ብርዘት፣ ስለ ባይብል ጸሐፊያን፣ ስለ ኦሪጂናል ማኑስክሪፕቶች ምናምን እና
ከዛ ነገሩ እየሰፋ ሄደ። ከዛ አንድ ዴቭ ቤት ይመስለኛል ኡስታዝ ወይድን ለመጀመሪያ ጊዜ አገኘሁት። ከዛ ትንሽ ሰፋ ተደረኩና ሼፕ እንዲይዝ የሆነ ቅርጽ እንዲይዝ ተደረገ። ከዛ በኋላ እንትን ሆነ ቁርአንና ሐዲስን ለካ ማንበብ እንዳለብኝ ገባኝ። እና ቁርአን እኔ የምኖርበት ቦታ ታውቂያለሽ በጣም ይሄ ሩቅ ነው እና መጽሐፍት ምናምን እንደዚህ አይገኙም፣ ለማግኘት በጣም ሬር ነውና የሆነ ጊዜ ወደ ከተማው ሙቭ ሳረግ ፊቴ የኔ ሙስሊም ነው የሚመስለው፣ ጺም ምናምን አለኝ፣ አንድ ቁጥር ነው የምቆረጠው ምናምንና እጄ አፉ በሉኝ ግን አሰላሙ አለይኩም ብዬ ነው ቁርአኑን የገዛሁት ማለት እና ሰጡኝ። ከዛ ይዤ መጣሁን አለኝና ይዤ መጣሁት። ከዛ ማንበብ ስለፈለኩ ነው ይዤ መጣሁትና አየሁት በደንብ ማለት ነው አማርኛ ትርጉሙን። ከዛ ሳነበው ኦልሞስት 70-80% ምናምን እንደዚህ ይመሳሰላል ለካ ክርስቲያኒቲ ጋር። ከዛ በፊት አልጠብቅም እኔ ያው ዝም ብሎ የጭፍን ነገር ነበረ ኢስላም ላይ ለኔ እንዴ ምን እኔ ከማውቀው ነገር ጋር ይመሳሰላል። ከዛ ይሄ ነገር ምንድነው አልኩና ግን መታገል ጀመርኩኝ። ይሄማ ኮፒ ነው ኮፒ የተደረገ ነገር ነው እንጂ ምናምን እንጂ ይሄ እንዴት ይሆናል ምናምን ብዬ ታገልኩ። ከዛ በጣም እንትን ያለኝ ነገር የሚናገራቸው ለኔ ክርስቲያን የሆኑ ነገሮችን እንደ ጥያቄ እያነሳ ይመልሳል ቁርአን። ለምሳሌ ብርዘቱን ይናገራል፣ ስለ ጸሐፊያኑ እንደዚህ መጽሐፍን በእጃቸው እያለ እኔ ጋር ምንድነው ጥያቄ የሚሆንብኝ ነገር ይሄ ነገር ሊበላኝ ነው አልኩኝ። ይሄ እንትን ነው በቀልድ ማስመሰል ሪል የሆነው ውስጥ የነበረው ነገር ነገራችሁ ይሉት እንዴ ሊበላኝ ነው አልኩና አቆምኩ። ካስታወሽ የሆነ ታይም ላይ ውይይት ምናምን አቆምኩኝ። ምናምን ይሄ ለራሴን ብቻ። ከዛ አንድ ወንድሜ ተበላ ካጠገቤ ታውቂዋለሽ አይደል ይቴ አራያና ከዛ ኧረ ወጋ ተደረኩ። በጣም ከባድ ቤት በነገራችን ላይ ማለት ረያን ከሰለመ በኋላ እኮ የሆነ ጊዜ በጣም ተናደህ፣ ግን በመሀል ደግሞ አቁመህ ነበረ ሙስሊሞች ጋር ማውራት ካስታወስክ። አዎ በቃ ጠቅ በቃ ጠቅ ከዛ እንዴት በቃ እንትን አልኩኝ። ገባሽ? የወንድምነትም የምንም አለ በቃ ታውቂዋለሽ አይደል? እንደዛ ሆነ። ከዛ ከረያል ከመስለሙ በፊት ግን ሳላህ ጋር ነው ማን ጋር የሆነ ውይይት አድርጌ ነበር እና ወደ ኢስላም ብቻ በብዙ መንገዶች ወደ ኢስላም ጋር ስመጣ የመጀመሪያ ያገኘሁት ምነግርሽ ሰላምና እረፍት ነው። በቃ ጥያቄ የለም። ያ አምልኮ ማመልከውን አካል በግልጽ ማን እንደሆነ፣ እንዴት እንደማመልከው፣ እንዴት በብቸኝነት እንደምገዛው ከታች መርየም በደንብ ተከታትላኛለችና እኔ ሪያን ሲሰልም አልቅሻለሁ። እንዴት ትሰልማለህ ምናምን ብዬ የምሬን ነው የምላችሁ። በጣም ቆጭቶኝ ማለት ነውና አለቀስኩ። እንዴት ሳትነግረኝ ምናምን ብዬ ማለት ነው። እንዴት በቃ ሪል በቃ አለቀስኩ። ለሱም አልቅሼ ሜሴጅ አድርጌለታለሁና ከዛ በኋላ ግን ያ ወደ ራሴ ተመልሼ እንትን አየሁት። ምን ሆኜ ነው? ቆይ ለምንድን ነው ይሄን ያህል ምናምን ብዬ አልጠላም እኮ እኔ ነብዩ መሐመድንም አልጠላም፣ ሙስሊሞችንም አልጠላም። ግን ወደ ኢስላም መሄድ ስህተት ነው ብዬ አምናለሁ ቀድሞ ማለት ነው። እና እንዴት ብዬ በቃ በእንባ ነው
የፈለገ ትሪኒቲ ስህተት ቢሆን የተለያዩ ዲኖሚኔሽኖች አይዲያቸው ስህተት ቢሆን ወደ ኢስላም እንዴት ትሄዳለህ ብዬ ከዛ ግን ምን ሆኜ ነው ቆይ እሱ የራሱ ፍላጎት አለው መብቱ ነው አንደርስታንድ ያደረገውን ነገር ነው መከተል ያለበት እና እንዴት ነው ለምንድን ነው እንደዚህ ያልኩና ራሴን ከዛ በደንብ እንደገና ባካርጊ ስመለስ ነገሮች ወደ ኢስላም መሄድበትን መንገዶች ተፈጠሩ ፈጣሪ ምረዳኝ እና በኢስላም ውስጥ የመጀመሪያው የማመልከውን አካል በተለይ በመንፈስ እኔ አምልኮ በመንፈስ መደረግ አለበት ብዬ ነው ማምነውና ኢስላም ጋር ያለ ምንም ቅርጽ ያለ ምንም ነገር ምትለኩት ምትመዝኑት ምታፈሱት ምትስሉት የሆነ ፍለፊታችሁ ምታስቀምጡት ምንም ነገር የለም ኢስላም ውስጥ የመንፈስ አምልኮ ነው ያለው ትሄዳላችሁ በህብረት በጀማዓ ይሁን በግል ወደ ታዘዘላችሁ አቅጣጫ ዞራችሁ አንድ አምላክን በብቸኝነት በመንፈስ ታመልካላችሁ ይህ ደግሞ የክርስቲያን ውስጥ በነበርኩ ሰዓት የዮሐንስ ወንጌል ምዕራፍ 4 ላይ በመንፈስ የሚመለክ ነው የሚልሽ ያልተበረዘው የአምልኮ መንፈስና ሰላም ያገኘውና እንደዛ ነው የሆነልኝ ይብቃይ መሰለኝ ከዚህ በላይ እንዳላረዝመው ቴንኪው ማሻአላ በጣም አሪፍ ነበርና ያው እስልምናው ላይ ያለው ነገር አንተ ብዙም እንትን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መቀበልና የሆነ ነገራቶችን መቀበል ነው እንጂ እዛም ላይ ያለህ አንድ አምላክ ነበር የምታመልከው ያ ማለት ኢየሱስን አታመልክም ነበር በትሪኒቲ አታምንም ነበር ከጊዜ በኋላና ያው ብዙም አዲስ ነገር አይሆንብን ብዬ አስባለሁ ኢየሱስ ላንተ ተሰቅሎልሃል ወይም በኢየሱስ ስቅለትና ሞት በኢየሱስ ሞትና ስቅለት ታምናለህ በሚገባ ኢየሱስ ከማቅጣት ሊያድንህ ነው የሞተልህ ከዲያብሎስ ኢየሱስ ባይሞት ዲያብሎስ ነበር የሚቀጣ በግዞት ስር ነበርና ሲጀመርም በቅጣት ስር ነበር የነበርነው እኮ ያንን ቅጣት ማን ነበር የሚቀጣ ክርስቶስ ባይሞትልህ ነው ዲያብሎስ ነው ስለዚህ ኢየሱስ አሳልፈን ተሰጠን ነበር ስለዚህ ኢየሱስ የሞተልህ ዲያብሎስ እንዳይቀጣህ ነው ቆይ ኢየሱስ የሞተልህ ዲያብሎስ እንዳይቀጣህ ነው አዎ ለኛ ቤዛ ሲሆነን ከነበረብን መርገም ሲያድነን ነው እሱ የተሰቀለው ነው ከምን አይደለም ያልኩ ኢየሱስ ከምን አዳነ ሳይሆን ያልኩ ኢየሱስን ከምን አዳነ ሳይሆን ከማቅጣት ነው ያዳነህ ነው ጥያቄው ለሲኦል ተላልፎ ከመሰጠት ከምን አይደለም እኮ ያልኩ እኮ ከማቅጣት ነው ማን ነበር ወደ ሲኦል አሳልፎ የሚሰጠን ሰው እግዚአብሔርን በደለ በበደለበት ምክንያት ቅጣት ሲገባው ነበርና ተቀጣ ጊዜ ይውል ምን አርገን ነው አላልኩም ጥያቄ ምን አርገን ነው ሳይሆን ወደ ሲኦል አሳልፎ የሚሰጠን የነበረውና በሲኦል የሚቀጣን የነበረው ማን ነው ኢየሱስ ከማቅጣት ነው ያዳነን ለምሳሌ ስለበደልነት አላልፈን ተሰጠናል አሁን እኮ እያንዳንዱ ቃል በድለን ስለነበረ ለምን እኮ አይደለም ያልኩ ለምሳሌ አሁን አንድ ፖሊስ መጥቶ አንተ ሊያስርህ ቢመጣ እኔ መጥቼ ባስጥልህ ያስጣልኩ ከማን ነው ማንንም አሳልፎ አልሰጠንም የራሳችን በደል ነው ተላልፈን እንድንሰጥ ያደረገን ሰው በህጉ ይኖር ዘንድ የነበረውን ህጉን ሻረና በራሳችን በደል ተላለፍነ ማለት ገብቶኛል እኮ የሰው ልጅ ነፃ ምርጫ እንዳለው ማቃለኝ እሱ እኮ አይደለም ጥያቄ የኔ ጥያቄ ኢየሱስን ያዳነህ ማን እንዳይቀጣህ ነው ጥያቄ ያዳነህማ ዲያብሎስ እንዳይቀጣይ ነው ስለዚህ የሰው ልጅን ሲኦልና ገነት የሚያስገባው ዲያብሎስ ነው ማለት ነው ነፃ ፈቃድ ስራህ ነው እዛ የሚያስገባህም ያስወጣህ አልጠየቅኩም ኢየሱስን ያዳነህ ዲያብሎስ እንዳይቀጣህ ከሆነ ዲያብሎስ ነው ገነትና ሲኦል የሚያስወርደው ስራህ ነው አልኩህ እኮ ስራህ ነው እዛ የሚያስወጣህም ያስወርደህም ስራህ ነው እሺ ስለዚህ ኢየሱስን የሞተልህ ስራህን እንዳይቀጣህ ነው እሱ ነፃ ፈቃድ አለው እሱን ስትከተል ትድናለህ እንዴት ትድናለህ አልጠየቅኩም ይኸውልህ እንዴት ትድናለህ በምን ትድናለህ አይደለም የጠየቅኩ ያለሁት ኢየሱስን የሚባል ላንተ መጥቶ ሞቶልኛል ተሰቅሎልኛል ድኛለሁ ትላለህ አይደል የሱ መሞት ከማቅጣት ነው ሊያድንህ የሞተልህ ቀጪው ማን ነበር እሱ ባይሞትልህ ማን ነበር የሚቀጣ ዲያብሎስ
ስለዚህ ዲያብሎስ ነው ሲኦልና ገነት የሚያስገባው እንደ ክርስትና አስተምሮት እንዴ? እየመለስኩልህ እኮ ነው። ዲያብሎስ ምን ስልጣን አለው? እኛ በድለን ስለነበረ እግዚአብሔርን በድለን ስለነበረ እኔ አልጠየቅኩህም። ይኸውልህ የሰው ልጅን ፈጣሪ በድሏል እና እሺ፣ ወይ ጥያቄውን ፈታ አድርገው። የምትጠይቀኝ ይሄ ነው፣ የምመልስልህም ይሄ ነው። ሌላ ምን የተለየ ነገር አለው? እስቲ የኔ ጥያቄ ድገመው። ምን ነበር ጥያቄ? የኔ ጥያቄ ምንድን ነው? ገነትም ሲኦልም ሊያስገባ የሚችለው ባለስልጣኑ ዲያብሎስ ነው ወይ እያልከኝ ነው? አላልኩም። አንተ ዲያብሎስ ስላልከኝ ነው ፎሎ አፕ ኩዌሽን እንደዛ ብዬ ጠየቅኩ። የኔ መጀመሪያ ኦሪጂናል ኩዌሽን ኢየሱስን የሞተልህ ከማቅጣት ሊያድንህ ነው። ከምን ሊያድንህ ነው? ከዘላለም ጥፋት ሊያድንህ ነው። እንዳንተ እምነት ከምን ሊያድንህ ነው? ከሲኦል ሊያድንህ ነው። ከምን ከተባለ ከምንድነው ያጸዳህ ከተባለ እንዳንተ እምነት ከኃጢአት ነው። ግን ከማቅጣት ሊያድንህ ነው ኢየሱስ የሞተልህ ነው። ያስተጋባል። የኔ ነው የሚያስተጋባው? አዎ ያንተ ነው የሚያስተጋባው። ሰው በገነት ሲኖር እግዚአብሔርን በደለ። እግዚአብሔር ደግሞ ሰውን ቀጦት ነበረና በመበደሉ የተነሳ ከሱ ቅጣት ራሱ ሊያድነን ነው የመጣን። በምንድን ነው የዳነው ከሆነ በንስሐ ነው። አዳም ንስሐ ገብቶ ነበር፣ ተጸጽቶ ነበር። አይደለም ይኸውልህ ጊዜ ይኸውልህ ሶስቱ መልሶች ልድገምለት መሰለኝ። እስኪ በእኔ ከገባሽ ጊዜ ሰው በሰራው ኃጢአት ቅጣት ይቀጣል አይደል? ሴጣንንም ተከትሎ ሊሆን ይችላል። ቅጣት ይቀጣል አይደል? አዎ። ያን ቅጣት የሚቀጣው ማን ነው? ቅጣቱን የሚቀጣው ህጉን ስለተላለፈ እግዚአብሔር ነበር የሚቀጣው እግዚአብሔር ነው አይደል? በሰራው ኃጢአት። እሺ ቀጥል፣ በቃ ኑራለች። ያው እግዚአብሔር ነው አለ። ኦኬ። ስለዚህ ኢየሱስን የሞተልን እግዚአብሔር እንዳይቀጣን ነው። የሰው ልጅ በሰራው ኃጢአት ተጸጽቶ ንስሐ ገባ አልኩህ እኮ። ንስሐ ገባ፣ ስለዚህ ቅጣቱ ተነሳለት፣ መርገሙ ተነሳለትና አዳምጥ። ይኸውልህ ቅጣቱ የተነሳለት ኢየሱስ ስለሞተ ነው አይደል? ወይም ስለተሰቀለ ነው አይደል? አዎ። ኦኬ። ኢየሱስ ባይሰቀል ኖሮ ወይም ባይሞት ኖሮ የሰው ልጅን ፈጣሪ ይቀጣው ነበር አይደል? ኦልሬዲ ሲቀጣም ኖሯል እኮ 5500 ዘመን በቅጣት ነው የኖርነው። ችግር የለውም። ሲቀጣው የነበረው ማን ነበር? ከእግዚአብሔር እጅ ስለወጣ ዲያብሎስ ነው ሲቀጣው የነበረ። ያው ቀጭም እግዚአብሔር ነው። ስለዚህ የሚቀጣው እግዚአብሔር ነው የሚቀጣው ወይስ ዲያብሎስ ነው የሚቀጣው? ቀጭማ እግዚአብሔር ነው። እግዚአብሔር ስለቀጣው እኮ ነው ለዲያብሎስ ተላልፎ የተሰጠው። ቴንኪዩ። ስለዚህ እግዚአብሔር የሚቀጣ ከሆነ ኢየሱስን እግዚአብሔር እንዳይቀጣን ነው የሞተልን። ዲያብሎስ እንዳይቀጣን ነው የሞተልን። ስለዚህ ቀጪው እግዚአብሔር ነው ወይስ ዲያብሎስ ነው? which one is it? ይኸውልህ ዲያብሎስ የሚቀጣልን ከሆነ ኢየሱስን የሞተው ወይም እንዳንተ የሞተልህ ዲያብሎስ እንዳይቀጣኝ ነው በል። አይ ፈጣሪ ነው የሚቀጣው ካልከኝ ደግሞ ኢየሱስ ደግሞ የሞተልህ ፈጣሪ እንዳይቀጣህ ነው። ኤ ወይም ቢ? ኤ ኢየሱስ የሞተልህ ማዳኝም እግዚአብሔር ነው ተብሏል። ለምንድን ነው? ቴንክ ዩ። ስለዚህ ኢየሱስን እግዚአብሔር እንዳይቀጣህ ነው የሞተልህ። እግዚአብሔር ማለት አንድነቱንና ሶስትነቱን የጠቀለለ ስም ነው። አልጠየቅኩም። እኔ ስለ ስላሴ አልጠየቅኩም። ችግር የለውም። እኔ እግዚአብሔር ከሆነ አንድነቱና ሶስትነቱን የጠቀለለ ስም ነው። ስለዚህ ችግር የለውም። አንተ ባልከኝ እኔ ፎሎው እያረኩልህ። አምላክ ካልከኝ አምላክ ብዬ አወራሃለሁኝ። እግዚአብሔር ካልከኝ እግዚአብሔር ብዬ አወራሃለሁኝ። አብ ብለህ ካወራኸኝ አብ ብዬ አወራሃለሁኝ። በአንተ ነው እየሄድኩልህ ያለሁት። ለምን? የኔ ጥያቄ እሱ ስላለሆነ ማለት ነው። የኔ ጥያቄ ኢየሱስ አለ በመስቀል ላይ ሞቶ ደሙን አፍሷል። ያንን ነገር ከማቅጣት ሊያድንህ ነው የሞተልህ ነው የኔ ጥያቄ። ከምን ከሆነ ከሞት ነው። አይ ከምንድን ነው ያጸዳህ ከተባለ ከኃጢአት ነው። ግን ከማቅጣት ሊያድንህ ነው ኢየሱስ የሞተልህ። ኢየሱስ ባይሞትልህ ኖሮ ማን ነበር የሚቀጣህ? ማን ነበር ሲኦል የሚያስወርድህ? አንዴ ተላልፈ ተሰጠሃል። ተላልፈን ተሰጠን ስለነበረ ተቀጠን ስለነበረ መርገም ስለነበረብን የሰው ልጅ የትኛውም ነቢያት ተነስቷል፣ ግን ራሱን እንኳን ማዳን የቻለ አልነበረም። ስለዚህ ክርስቶስ መምጣት ነበረበት። ችግር የለውም። እንኳን መጣ። እሱን አይደለም አሁን መጥቷል አልመጣም እኮ አይደለም። ኦልሬዲ እኮ መጥቷል እኮ
የኔ ጥያቄ ግን እሱ መጥቶ ባይሞትና የሰው ልጅን አሳልፎ ስለተሰጠ እሱ መጥቶ ባይሞትልህ ኖሮ ማን ነበር የሚቀጣ? ከማቅጣት ነው ያዳነ? ሶስት ነገሮች አሉ። ይኸውልህ ጊዜ አዳምጠኝ። ሶስት ነገሮች አሉ። አንደኛው ኢየሱስን ያዳነህ አለ። ከምንድነው ያዳነህ አለ? ከዘላለም ሞት አድኖሃል። ሁለተኛ ከምንድነው ያዳነህ? ከኃጢአት ነው። ሶስተኛ ደግሞ ከማቅጣት ነው ያዳነህ ነው። ቀጪው ማን ነው? በመጀመሪያ የፈጠረህ ማን ነው? አምላክ አለ። ቴንክ ዩ። የሚቀጣህ ጥሩ ብትሰራ የሚቀጣህና ወይም ደግሞ ጥሩ ብትሰራ ሽልማት የሚሰጥህ፣ መጥፎ ብትሰራ የሚቀጣህ አምላክ ነው አይደል? ያው በሚገባ ኢየሱስ ባይሞትልህ ኖሮ ማን ነበር የሚቀጣህ ነው ጥያቄው። እዚህ ጋር እኮ ምን አለ መሰለህ፣ ይኸው ጽፎልህ ተላልፈን ተሰጠነ። ሲቀጣን የነበረ ደግሞ ተላልፈን እግዚአብሔርን ስለበደ ከሱ እጅ ስለወጣነ ሲቀጣን የነበረ ዲያብሎስ ነው። ግን ማን ነው ቀጭው ካልከኝ እግዚአብሔር ነው። እግዚአብሔርን ስለበደልነ ነው እንጂ ዲያብሎስ ስልጣን ኖሮት አይደለም። ስክሪኑን አንብበው። እዛ ኢሳቅ የጻፈው ምንድን ነው የሚለው? ታነበዋለህ ጊዜ። ከማን ቅጣት ነው ያዳነህ? ከሱ ከራሱ ቅጣት፣ እርሱን በድለን ስለነበረ። ስለዚህ ኢየሱስን ከራሱ ቅጣት ራሱ ሞተ። ከራሱ ቅጣት ሊያድነን ራሱ ነው የገደለው ወይም ራሱ መስዋዕት አረገ። አዎ ንስሐ በመግባታችን ንስሐ ስለገባነ ይቅር በለን ስላልነ ስላለቀስነ ለንስሐ እንደርስበታለን። አሁን መጀመሪያ ኢየሱስን የተሰቀለው ከራሱ ቅጣት ሊያድነን ነው። ከራሱ ቅጣት ሊያድነን ነው ኢየሱስ የሞተው። አዎ የተቀጣ ነው እርሱን በድለን ስለነበረ ከራሱ ቅጣት። ስለዚህ አንተ ከኢየሱስ ጋር ተጣልተህ ስለነበር ከራሱ ቅጣት ራሱን ሞተ። አዎ የሰው ልጅ ከመውደዱ የተነሳ መረጃ አለ ኢየሱስ ከራሱ ቅጣት ሊያድነን ራሱን እንደገደለ እንዴ? መረጃ አለ ማለት ዮሐንን እባብን እኮ የሰው ልጅን የረገመ እርሱ ነው። መረጃ አለ ማለት ከዚህ በላይ ሌላ መረጃ ምን ሊመጣ ይችላል? እሱ እኮ ይኸውልህ አዳምጠኝ። እሱ እኮ ኮንሲኩዌንሱ ነው። እሱ ኮንሲኩዌንስ ነው። የሰው ልጅን እንዴት ነው በስህተት ውስጥ የወደቀ እና በአንድ ቃል እግዚአብሔር ልትገልጽ ትችላለህ እንዴ? እንዲህ ነው ብለህ አንድ ቃልም አልተጠቀምኩም፣ ሁለት ቃልም አልተጠቀምኩም። አንድ ቃል ላይ ነው እስካሁን ትኩረትህን ያረካው አንድ ቃል ላይ ነው። ስለዚህ እግዚአብሔርን ደግሞ በአንድ ቃል እንደዚህ ነው ብለህ መግለጽም አትችልም። ማንም ሊችል አይችልም። እኔ በአንድ ቃል አስቀምጥልኝ እኮ አላልኩም እኮ። እኔ ጠየቅኩ፣ የፈለግከውን ቃል ወስደህ ኤክስፕሌን ማድረግ ትችላለህ። እኔ እኮ አልገደብኩም እኮ። ከፈለግ ቨርስ ኮት አድርገህ ከፈለግ ሌላም ነገር አምጥተህ ኤክስፕሌን ማድረግ ትችላለህ። ከፈለግ ቸርች ፋደር አምጥተህ ማውራት ትችላለህ። እኔ አልገደብኩም። መልስ ካጣህ የኔ ስህተት አይደለም። የኔ ጥያቄ ሲምፕል፣ ኢየሱስ መጥቶ ሞተዋል። ከማቅጣት ሊያድነን ነው ስልህ ከማን ነው ያልከኝ? ከራሱ ቅጣት አልክ። ስለዚህ ኢየሱስ ከራሱ ቅጣት ሊያድነን ራሱ ነው የገደለው። ራሱ አይደለም፣ ስለበደለ ነው። እግዚአብሔርን ስለበደለ ነው እኮ እንዴ። ከዚህ ጸበለስ በበላ ጊዜ ትሞታለህ ተብሎ ተነግሮታል። ስለዚህ ያን ሕግ ተላለፈ አዳም፣ ከዛ የሰው ልጅ ተቀጣ እኮ። ቀጪው ማን ነው? አምላክ ነው የሚቀጣው አይደል? አዎ። የአምላክ ኢየሱስ ነው? እግዚአብሔር ነው። እሺ ሌላ ጥያቄ ልጠይቅህ። ሱብሃንአላህ፣ ሌላ ጥያቄ ልጠይቅህ። እኔ የምልህ እስራኤላውያን ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ ኢየሱስ ሲናገር እኔ ራሴን ባከብር ክብሬ ከንቱ ነው፣ ነገር ግን እናንተ አምላክ የምትሉት ለእኔ አባቴ ነውና ያከብረኛል ይላቸዋል። የእስራኤላውያን አምላክ የኢየሱስ አባት ነው አይደል? ኢየሱስ ፍጹም አምላክ ፍጹም ሰው ነው ብለን ነው ምናምን። ስለዚህ የሰውነትን ስራ ሲሰራ ነበር፣ የአምላክነትን ስራም ሲሰራ ነበር። ችግር የለም ይስራ። እኔ እየጠየቅኩ ያለሁት ዮሐንስ 8:54 ላይ እየተናገረ ኢየሱስ እኔ ራሴን ባከብር ክብሬ ከንቱ ነው፣ ነገር ግን እናንተ አምላክ የምትሉት ለእኔ አባቴ ነውና ያከብረኛል ይላል። የኢየሱስ አባት የእስራኤላውያን አምላካቸው ነው አይደል? እንደ ጥቅሱ እኔ ባይብል አልያዝኩም በነገራችን ላይ። ዞሮ ዞሮ አንድነቱና ሶስትነቱ የሚላይ ነገር ስለሌለው አባታቸው ነው። እሱን እኮ አሁን ስለ ስላሴ ማውራት ከፈለግ ችግር የለውም ታወራለህ። ግን አሁን አባታቸው ነው አልኩህ እኮ። ኦኬ ኖ የኢየሱስን አምላክ እኔን ራሴን ባከብር ክብሬ ከንቱ ነው፣ ነገር ግን የእናንተ አምላኪ ነው የምትሉት ለእኔ አባቴ ነውና ያከብረኛል አላቸው። እስራኤላውያን አምላክ የኢየሱስ አባት ነው አይደል? እንደ ዮሐንስ 8:54 አዎ። ቴንክ ዩ።
እሺ ከዚህ አምላክ ውጪ ሌላ አምላክ አላቸው እስራኤላውያን? ይህንን ኢየሱስን የእናንተ አምላክ የኔ አባት ነው ካለው ውጪ ሌላ አምላክ አላቸው? የላቸውም። ኦኬ። ስለዚህ እስራኤላውያን አምላክ አብ ነው፣ እግዚአብሔር ነው። እግዚአብሔር ነው አይልማ። የኔ አባት የእናንተ አምላካችሁ ነው አላቸው እኮ። አንድነቱና ለዚህ እኮ ነው አንድነቱና ሶስትነቱ አይለያይም አይልማ። አገዛዝ አንድ ነው። ቨርሱ እንደዛ አይልም። ቨርሱ የሚል ክሊር የእናንተ አሁን አንድ ቃል ነጥለን ወስደን እግዚአብሔርን ልንረዳው አንችልም። እኔም እኮ የምልህ ይሄንን ነው። አሁን በአንድ ቃል እንደዚህ ነው አይባልም። ስለዚህ ሙሉ አምዱን ከላይ እስከታች ስታነበው ነው እንጂ አሁን አንድ ጥቅስ ላይ ያለውን ብቻ እዚህ ጋር ብጠይቀኝ ይኸውልህ ጊዜ ከታች ጀምረህ ስታነበው ዮሐንስ 8:40 ጀምረህ ራሱ ማንበብ ትችላለህ። ሲጀምር ከ8:30 ጀምረህ የፈለክ ቦታ ማንበብ ትችላለህ። እየሄደ 8:40 ምን ይላል? አሁን ከእግዚአብሔር የሰማሁትን እውነትን የነገራችሁ ሰው ልትገሉ ትፈልጉኛላችሁ እያለ ይናገራል። ከዛ ወደ ላይ ይወጣል። በኋላ ምን ይላል? ስለ አብርሃም ያወራቸዋል። እና አንተ ገና 50 ዓመት ያልሞላ ስትሆን ስለ አብርሃም እንዴት ትነግረናለህ ይሉታል። ይሄዳል እና እንደገና ወደ 54 ሲወጣ ምን ይላቸዋል? እኔ ራሴን ባከብር ክብሬ ከንቱ ነው። ነገር ግን እናንተ አምላክ የምትሉት ለእኔ አባቴ ነውና እሱ ያከብረኛል አለ። ያንን አባቴ ነው ያለው ማን ነው ከተባለ የሐዋርያት ሥራ 13:26 ላይ ይደግመዋል። የአብርሃም አምላክ የይስሐቅ አምላክ የአባቶቻችን አምላክ ባሪያውን ኢየሱስ ክርስቶስን አከበረው ይላል። ምክንያቱም ያከብረኛል ብሎ መጀመሪያ ተናግረዋል ነበር። ስለዚህ የኔ ጥያቄ አሁንም በዮሐንስ 8:54 መሰረት የኢየሱስን አባት የሆነው የእስራኤላውያን አምላካቸው ከሆነ ከዚህ አምላክ ውጪ ሌላ አምላክ አላቸው የላቸውም? እኮ እዚህ ጋር የራሱን ክብርነት መሸፈን ነው የፈለገው። እኔ ራሴን ባከብር አለ። ክብሬ ከንቱ ነው። ስለዚህ ከንቱ እንትን እንዳይሆን ነው። እናንተ ምንድን ነው የእናንተ አምላክ የኔ አባቴ ነው አላቸው። የኢየሱስ አባት አብ ነው አይደል? አዎ አብ ነው። ቴንክ ዩ። ያ የኢየሱስ አባት አብ የሆነው እስራኤላውያን አምላካቸው ነው አይደል? ምክንያቱም የኔ አባት የእናንተ አምላክ ነውና አላቸው። አምላካቸው ነው። አብም እግዚአብሔር መንፈስ ቅዱስም እግዚአብሔር የተባለበት ቦታ አለ በመጽሐፍ ቅዱስ። ከዚህ ኢየሱስን የኔ አባት የእናንተ አምላካችሁ ነው ካላቸው ከዚህ አምላክ ውጪ ሌላ አምላክ አላቸው እስራኤላውያን? የላቸውም። እግዚአብሔር አንድ ነው። ኦኬ። ስለዚህ የእስራኤላውያን አምላክ አብ ብቻ ነው ማለት ነው። እንዴ የእኔ ክብር እዚህ ጋር እኮ ተነግሯል እኮ። እኔ ራሴን ባከብር ክብሬ ከንቱ ነው አለ። እኔ ነኝ አባታችሁ ከማለቅ ይልቅ ነው እኮ የመረጠው። ምክንያቱም ፍጹም ሰው የሚለውም አለ። ፍጹም ሰው ፍጹም አምላክ። ስለዚህ ሰውነቱን አልረሳም። አዲስ ኪዳን ላይ ኢየሱስ እግዚአብሔር ተብሎ የተጠራበት አለ? አዲስ ኪዳን ላይ ክርስቶስ ኢየሱስ እየተባለ ነው የተጠራው። እግዚአብሔር ይኖር አይኖር የለምም አለም ማለት አልችልም። ምክንያቱም ያንተ ያለ እኔ እንደው ዝም ብዬ እዚህ ጋር ለመማር እንጂ የመጣሁት ያን ያህል በቂ መልስ አለኝ ምናምን ብዬ አይደለም የመጣሁት። በመጀመሪያ እንድታውቁልኝ የምፈልገው ማለት ነው። ኦኬ ችግር የለውም። ግን አብ ብቻ ደግሞ እግዚአብሔር እንደሆነ ደግሞ ይናገራል አዲስ ኪዳን። ምን ትላለህ? እስኪ ጥቅሱ ምንድን ነው? የትኛው ላይ? ኦኬ ዕብራውያን ላይ ምዕራፍ 1 ቁጥር 1 ላይ ሲናገር ምን ይላል መሰለ? እግዚአብሔር አለ ከዚህ በፊት በብዙ መንገድና በብዙ ጎዳና በነቢያቶች አንደበት ሲናገር እንደነበረ በፈጠረበት በልጁ ለእኛ ተረከልን አለ። ልጁ የተባለው ማን ነው? ምን ስንት እስኪ እንትኑን ንገረኝ። ዕብራውያን ምዕራፍ 1 ቁጥር 1 ላይ ሶሪ። እሺ ኦኬ ዕብራውያን ምዕራፍ 1 ቁጥር 1 ላይ ምን ይላል? እግዚአብሔር ከዚህ በፊት ከጥንት ጀምሮ በብዙ ጎዳናና በብዙ መንገድ ለነቢያት እንደተናገረ በመጨረሻ ላይ ሁሉም በፈጠረበት ለልጁ ለእኛ ተረከልን ይላል አይደል? እሺ እና ጥያቄ ምንድን ነው እዚህ ላይ?
ኦኬ እዚህ ጋር ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ። ሁሉም ወራሽ ባደረገው ደግሞ ለዓለማትን በፈጠረበት በልጁ በዚህ ዘመን ለእኛ ተናገረን አለ። እዚህ ጋር ልጁ የተባለው ማን ነው? ልጁ የተባለው ክርስቶስ ነው። ክርስቶስ ነው። ኦኬ የክርስቶስ አባት ማን ነው? አብ ነው። ይሄን አብ ደግሞ ከዚህ በፊት በነቢያት አንደበት ሲናገር ነበር አይደል? ከጥንት ጀምሮ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ስለዚህ እኮ ልጁ የተባለው ወልድ ኢየሱስ ነው አይደል? ለጊዜ አዎ፣ በሚገባ የልጁ የኢየሱስ ደግሞ አባቱ ደግሞ አብ ነው አይደል?